ላሚን ያማልና ያልተሰሙ የልጅነት ታሪኮቹ። የባርሴሎና ሜትሮፖሊታን አካባቢ ማዘጋጃ ቤት በጥንታዊው ባህሪው ይታወቃል። በባይክስ ሎብሬጋታ አካባቢ እንደዚህ ያለ ወደ አእምሮ የሚመጣና የፍቅር አካባቢ ያለው ብቸኛም ስፍራ ነው። የኢስፔሉጌስን ውብ እይታ ከሳንት ፒየር ማርቲር ተራራ ተነስቶ የቶረንት ፓርክና የካንቪዳሌት ፓርክን በማየት ማድነቅ ይቻላል። በባርሴሎና ካታሎኒያ የሚገኘው ደሎብሬጋት ደግሞ በ18ኛው መቶ ክፍለ ዘመን የካታላን ስነ ጽሑፍ ስራን በቀዳሚነት የሚወክለውን የካሊጂ ዴ ሳስትሬ ድርሰትን ያበረከተው ደራሲ ባሮን ማልዳ መኖሪያ ነበር። በኢስፔሉጌስ የባርሴሎና ጀርመን ትምህርት ቤትና የባርሴሎና አሜሪካ ትምህርት ቤት በከተማ ውስጥ የሚገኙ ሲሆን እነዚህ ትምህርት ቤቶች ሀብታም የውጭ ሀገር ቤተሰቦችን ይስባሉ። ከካምፕ ኑ ስታዲየም ቅርበት የተነሳ ብዙ ታዋቂ እግር ኳስ ተጫዋቾች በኢስፔሉጌስ ይኖራሉ። በዚህ ቦታ የኖሩትን ለአብነት ብናይ ጄራርድ ፒኬ፣ አንድሪያስ ኢኒየስታና ዳኒ አልቬስ እንዲሁም የሞተር ሳይክል ጋላቢው ሲቲ ጊበርናው፣ የቀድሞ የዓለም ቁጥር 1 የቴኒስ ተጫዋች አራንት ካሳንቼዝ እና ሌሎችም ይገኙበታል። ይቺ ከተማ በ2024 አውሮፓ ዋንጫ ላይ ቆመን እንድናጨበጭብለት ያደረገን በእድሜ ትንሹ ባለተሰጠውን ላሚን ያማልን ለእግር ኳሱ ዓለም አበርክታለች። ለመሆኑ ላሚን ያማል ማን ነው? ከምንስ ተነስቶ አሁን ላይ ደረሰ? ይስሐቅ ቀለመወርቅ በሃሚንግ ስፖርት አስቃኛችኋለሁ። አብራችሁን ቆዩ። ሙሉ ስሙ ላሚን ያማል ናስራዊ ኢባና ይባላል። እንደ አውሮፓውያን አቆጣጠር ሐምሌ 13 ቀን 2007 በስፔን ባርሴሎና ዋና ከተማ ካታሎኒያ በምትገኘው በኢስፔሉጌስ ዲ ሎብሬጋት መንደር ካስተናጋጇ ከሺላ ኢባና ከህንጻ ሳሊ አባቱ ሙኒር ናስራዊ ተወለደ። የያማል እናት በኢኳቶሪያል ጊኒ በባባታ የተወለደች ሲሆን አባቱ በሰሜን ምዕራብ ሞሮኮ በምትገኘው ላራቼ ከተማ ነው የተወለደው። የያማል ዕውቅና የጀመረው ገና ጨቅላ ያለ ነው ቢባል ማጋነን አይሆንም። ይህ አጋጣሚም የተፈጠረው ከ18 ዓመት በፊት እንደ አውሮፓውያን አቆጣጠር በ2007 በባርሴሎና ክለብና በዩኒሴፍ መካከል በየዓመቱ በሚካሄደው የገንዘብ ማሰባሰብና የግንዛቤ ማስጨበጫ ፕሮጀክት ላይ የቡድኑ ኮከብ ተጫዋቾች የካታሎኒያን የቀን መቁጠሪያ ከአካባቢው ነዋሪዎች ጋር በሚያዘጋጁበት ጊዜ ነው። ከ30 ዓመታት በላይ በስፔን ዙሪያ ባሉ የስፖርት ዝግጅቶች ላይ መደበኛ ፎቶ አንሺ የሆነው ሞንፎርት እንደተናገረው የያማል ቤተሰብ በፎቶ ቀረጻው ላይ ተሳታፊ ለመሆን በተደረገው ውድድር አሸንፈው እድል ጨቅላውን ላሚን ያማልና የእግር ኳሱን ኮከብ ሜሲን አገናኘች። ሜሲም የጨቅላው ላሚንን ሰውነት የሚያጥፍ ፎቶ ተነሳ። አሁን ላይ ይህን ፎቶ ሰዎች ሲያዩት ላሚን እያሳየ ባለው የእግር ኳስ ችሎታ ሜሲ ላሚንን የእግር ኳስ ጥበብ ይሆን ያጠመቀው ብለው እንዲያስቡ አድርጓቸዋል። የላሚን አባት ከ16 ዓመት በኋላ ፎቶውን የሁለት አፈ ታሪኮች መጀመሪያ በሚለው ጽሑፉ ለማህበራዊ ሚዲያ ማጋራቱ ይታወሳል። ስለ ላሚን ያማል ቤተሰቦች ስንመለከት የያማል ወላጆች በ3 ዓመቱ በመለያየታቸው ይኖሩ ከነበረበት ማታሮ ከተባለው መንደር ወደ ግራኖለርስ ወደ ተባለ ሌላ አካባቢ ከእናቱ ጋር ተዛወረ። በዚህ ጊዜ ነበር ያማል በ4 ዓመቱ በአካባቢው ክለብ ላቶሬታ እግር ኳስ መጫወት የጀመረው። በኋላም ያማል ለባርሴሎና ቅርብ በሆነችው በማታሮ ከተማ ውስጥ በሮኮፎንዳ ሰፈር ከአባቱም ጋር ኖሯል። አሁን ላይ ጎል ካስቆጠረ በኋላ ጣቶቹን በመጠቀም ቁጥሮቹን 3-0 እና 4 ከደረቱ ፊት ለፊት በማሳየት ደስታውን የሚገልጽበት ምክንያት የሮኮፎንዳ ሰፈር የፖስታ ኮድ የሆነውን 0834 የመጨረሻዎቹን 3 ቁጥሮች ለማስታወስ ነው። ላሚን ያማል አባቱን በተመለከተ ልቡን ሊሰብር የሚችል አጋጣሚ አጋጥሞት የነበረ ሲሆን ያማል የአውሮፓ ዋንጫን ካነሳ በኋላ ባለው ጊዜ የያማል አባት ሙኒር ናስራዊ በባርሴሎና አቅራቢያ በሚገኘው ማታሮ ውስጥ በመኪና ማቆሚያ ስፍራ ላይ ጥቃት ከደረሰበት በኋላ ወደ ሆስፒታል ሲወሰድ ከፍተኛ ሐዘን አጋጥሞት እንደነበርና የአባቱ ህመም ከባድ ቢሆንም እንደተፈራው ሳይሆን የተረጋጋ መሆኑን የስፔኑ ላቫንጋርዲያ ጋዜጣ አስነብቦ ነበር። የላሚን ያማል አጎት አብዱል
ከአምስት እህቶቹ መካከል ትልቁ ሲሆን ፋቲማ እናቱና የላሚን አያት ባደረጉት ጥረት በ20 ዓመቱ ባርሴሎና ደረሰ። ወደ ስፔን የመጣችው በ40 ዓመቷ ነው። ብቻዋን መጣች። ጠንክራ ሰርታለች። እያንዳንዱ ልጆቿን በየዓመቱ ታመጣ ነበር። እኔ የመጀመሪያው ነበርኩ። ከዛም የላሚን አባት ሙኒር መጣ። ያኔ 9 ዓመቱ ነበር ሲል የላሚን አባት ታላቅ ወንድም አብዱል ይናገራል። እናቱን የቤተሰቡ መገኛ ታላቅ ምሰሶ በማለት በኩራት የገለጸ ሲሆን ላሚን ዛሬ ላይ ለደረሰበት ስኬት መነሻ እንደሆኑም ይናገራል። የ73 ዓመቷ የላሚን ሴት አያት ፋቲማ በሞንቶጆይክ የኦሎምፒክ ስታዲየም ጨዋታዎችን በመገኘት የተመለከቱ ሲሆን የልጅ ልጃቸውን ጨዋታም አልፎ አልፎ በካምፕኑ በመገኘት ያያሉ። በላሚን ያማልና በአያቱ መካከል ያለው ግንኙነት በጣም ጠንካራ እንደሆነ አጎቱ አብዱል ይገልጻል። የረፍት ቀን ባገኘ ቁጥር ወደ ሮኮፎንዳ አያቱን ለመጠየቅ ሲሄድ ወንድ ልጄ ሞሃን በመያዝ የሚሄድ ሲሆን ሁልጊዜ እንደሚያደርገውም አያቱን የሚበላ ዳቦ፣ የተጠበሰ ዶሮና እንቁላሎች ለቁርስ ይጠይቃቸዋል በማለት የላሚንን ልምድ ያስታውሳል። የላሚን ያማል አያት ፋጢማ ታሪክም መከራን የማሸነፍ ሂደት ነው የሚለው አብዱል በማትሪክ ካቲንጌር የቤተሰቡ ጀልባ ፓስፖርት ይዘው ስፔን እንደገቡና ወደ ካታሎኒያ የሚወስዳቸውን የአውቶቡስ ትኬት ለመግዛት የሚያስችል በቂ ገንዘብ እንዳጠራቀሙ ይገልጻል። አዎ ወቅቱ እንደ አውሮፓውያን አቆጣጠር በ1990 እንደነበር አስታውሳለሁ። እናቴ ምንም ልዩ ቪዛ አላስፈለጋትም። እሷ በስፔን በሳንት አንድሪው ላቫራኔስ መስራት ጀመረች። እዛም ለ2 ዓመት ቆይታለች። ከዛም በቪላሳር ደማር በሚገኝ የአረጋውያን መንከባከቢያ ቤት ከሰራች በኋላ በሮኮፎንዳ መኖር ጀመረች ሲል አብዱል ስለ ላሚን ያማል አያት ተናግሯል። ላሚን ያማል አሁን ላይ የ24 የልጅ ልጆች አያት ለሆኑትና ለ30 ዓመታት በሮኮፎንዳ ሰፈር ደስተኛ ሕይወት ከጎረቤቶቻቸው ጋር ለመሩት አያቱ በረንዳ ያለው ዘመናዊ ቤት ገዝቶላቸዋል። ላሚን ያደገበት የቤተሰብ ቤት የመጀመሪያ ፎቅ ላይ እስከ 10 ሰዎች ይኖሩ ነበር። ላሚን ከወላጆቹ ከአያቱ ፋጢማና ከአጎቱ አብዱልና ሚስቱ ጋር 4 ልጆች አሏቸው። የባርሴሎና የፊት አጥቂ ወደ ኮከብነት ደረጃ ከዘለለ በኋላ የሁሉም ሰው ሕይወት በእጅጉ ተቀይሯል። ከ5 ዓመት በፊት የአረቢካ ዳቦ ቤት የከፈተው አጎቱ አብዱልም ንግድ ቤቱን ለአካባቢው ተወላጅ ልጅ ሸጦለታል። ልክ እንደ አያቱ ፋጢማ እናቱ ሺላ ኢባና በጣም አስተዋይ ነች ሲሉ የተጫዋቹ የቅርብ ምንጮች ይገልጻሉ። የላሚን እናት ሺላና አባቱ ሞኒር በስፔናዋ ማታሮ መንደር የተገናኙ ሲሆን ላሚን ሲወለድ 21 ዓመቷ ነበር። እናትና ልጅ በጣም የሚቀራረቡ ሲሆን ይኖሩበት የነበረውን የሮኮፎንዳን ሰፈር ፖስታ ኮድ የመጨረሻዎቹን 3 አሃዞች 304 ቁጥር በጣቶቹ የሚያሳየው እናቱን ጭምር ለማስታወስ ነው። የላሚን እናት አባቱ ሞኒርን ስትፈታ በማታሮ ከሚገኘው በአስተናጋጅነት ከምትሰራበት ማክዶናልድ ቤት ወደ ግራኖለር ሲያማል እንዲዛወር የጠየቀች ሲሆን ልጇን በሲኤፍላ ቶሬታ የታዳጊዎች እግር ኳስ ቡድን አስመዝግቧለች። ባርሴሎና እስኪደርስና ወደ ላማሲያ እስኪሄድም አብሯት ኖሯል። እናቱ ሺላ ካሁኑ የኑሮ አጋሯ ጋር በማራስሚ የምትኖር ሲሆን የላሚንን ታናሽ ወንድም ኪንን ወልዳለች። በልጇና በሜሲ መካከል የሚደረገውን ንጽጽር የማትወደው ሺላ በጀርመን አስተናጋጅነት ተደርጎ በነበረው 17ኛው አውሮፓ ዋንጫ በበርሊን ስታዲየም የፍጻሜ ውድድር ላይ ስፔን እንግሊዝን 2-1 አሸንፋ ዋንጫ ስታነሳ ደስታዋን ከልጇ ጋር ተጋርታለች። ላሚን ያማል በዚህ መልክ ከቤተሰቡ ጋር ያደገ ሲሆን ገና በ6 ዓመቱ በባርሴሎና እይታ ውስጥ ገብቶ ወደ ላማሲያ አቀና። በላማሲያ ማሰልጠኛ ቆይታ ካደረገ በኋላ እንደ አውሮፓውያን አቆጣጠር በ2014 ለክለቡ በመፈረም አካዳሚ ውስጥ ለመኖርና ለመሰልጠን በባርሴሎና ኑሮውን አደረገ። ያማል ከልጅነቱ ጀምሮ የካታሎኒያ ብሔራዊ እግር ኳስ ቡድንን የወጣቶች ክፍል በመወከል ከ11 ዓመቱ ጀምሮ ለ12፣ ለ14 እና ለ16 ዓመት በታች ለሆኑ ቡድኖች በመጫወት በቆየበት ጊዜ ሁሉ የቡድኑ ካፒቴን ነበር። በላማሲያ ማዕከል ያደገው ያማል ብዙም ሳይቆይ ከአካዳሚው ምርጥ ተስፋዎች አንዱ ተደርጎ ይታይ ጀመር። ከእድሜው በላይ በሆነው ከ19 ዓመት በታች የሚጫወቱበት ቡድን ጁቬኔል ኤ በመስከረም ወር 2022 መጀመሪያ ላይ በቀድሞው የባርሴሎና ታሪካዊ ተጫዋች ቻቪ ሄርናንዴስ ተመርጦ ተቀላቀለ። ገና ከክለቡ ጋር የመጀመሪያውን ፕሮፌሽናል ኮንትራቱን ሳይፈራረም
አሰልጣኙን በጣም ካስደነቁት የአካዳሚው አባላት አንዱ ሆኖ ታየ። አድማጮቻችን ላሚን ያማልና ያልተሰሙ የልጅነት ታሪኮቹ በሚል በክፍል 1 ላሚን ስለተወለደበት ቦታ ስፒሉጌስ፣ ከቤተሰቡ ጋር ስላደገበት ሁኔታ፣ ከሜሲ ጋር ስላገናኘው አጋጣሚና የባርሴሎና የልዕቀት ማዕከል ላማሲያን እንዴት እንደተቀላቀለ በሃሚንግ ስፖርት የስፖርተኞች ግለ ታሪክ ይስሐቅ ቀለመወርቅ አዘጋጅቼ አቀረብኩላችሁ። አርብ በክፍል 2 ስለ ላሚን ያልተሰሙ የልጅነት ታሪኮች እቀጥላለሁ። መልካም ጊዜ።